ዊቸር መግፋት መሸከም ማብላት ማጠጣት ለእናት ቀላል ነው ላየው ሰው ግን ውይ ይላል እኔ እንደዛ ሲሉኝ ውስጤ ደስ አይለኝም በርቺ እንዲሉኝ ነው የምፈልገው አይዞሽ እንዲሉኝ እንዴት ነው መረዳት ለጇ እጅ ሆኜ ለግሯ እግር ሆኜ ይውስ አንድርሻታለሁ አሁንም ከእግዚአብሔር ጋር አስተምራለሁ በዚህ ትማራለች የሆነ ቦታ ጥሪ ሲደረግላት ለስልጠና ለትምህርት ሲጠራ ፎቅ ይሆናል ፎቅ ነውና ልጅ ይሄንን ስልጠና ሊቀርባት ነው አልልም አካባቢ ወንዶች ይፈልጋሉ ሴቶች ነው አግዙኝ ተሸክመን ይዘናት እንወጣለን ፎቅ የማን ቃል መጥለዋም ተሳ የተቆጣው በኩራቱ እንደ አጥፈት በመርካቶ ተክለ ሃይማኖት የንግድ ሱቅ ባለቤት የሆነው በመንግስት 30% ድርሻ እየተገነባ በሚገኘው G+5 የገበያ ማዕከል ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ብቻ የሚረከቡት የንግድ ሱቅ ባለቤት የሆነው 100% ክፍያ ለሚፈጽሙ 15% እውነተኛ ቅናሽ አመቻችተናል። ከ11 ካሬ ጀምሮ በፈለጉት የካሬ አማራጭ በኔት ኤሪያ ብቻ ለጋራ መገልገያ ሳይከፍሉ የንግድ ሱቅ ባለቤት የሆነው በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ እስከ ባለ 3 መኝታ ቤቶችን በ20% እውነተኛ ቅናሽ አቅርበንልዎታል። ለተጨማሪ መረጃ በድርጅቱ ስልክ ይደውሉ። የተወዳችሁ የፕሮግራማችን ተከታታዮች እንዴት ሰንብታችኋል? እነሆ ዛሬም በሌላ እንግዳ ተገናኝተናል። በአሳለፍነው ሳምንት የአዲስ አበባ ዩኒቨርሲቲ ዓመታዊ የምረቃ ስነ ስርዓቱን ማከናወኑ የሚታወስ ነው። በዚህ የተማሪዎች የምረቃ ስነ ስርዓት ላይ ደግሞ አንድ አነጋጋሪ ክስተት ተፈጥሯል። ይህ ክስተት ከእናትነት ጋር የተያያዘ ነው። እንደምታስታውሱት ባለፈው ዓመት አንዲት እናት አዲስ አበባ ዩኒቨርሲቲ ድረስ እየተመላለሰች ልጇን እንዳስመረቀች በዚሁ የእንደ እናት ፕሮግራማችን ወደ እናንተ ማድረሳችን ይታወሳል። እንግዲህ በዘንድሮውም የአዲስ አበባ የዩኒቨርሲቲ የተማሪዎች የምረቃ መርሃ ግብርም ላይ ተመሳሳይ ታሪክ ተፈጽሟል። አንዲት ጠንካራ እናት በተመሳሳይ መልኩ እንግዲህ ልጃቸውን አመላልሰው ለቁም ነገር አብቅተዋል። ዛሬ እነርሱ ቤት ነው የምንገኘው። ስለ ትምህርት ሂደታቸው በአጠቃላይ ስለነበረው ሂደትም ያወጉናል። አብራችሁን እስከ ፕሮግራማችን ፍጻሜ ድረስ እንድትቆዩ ጋብዘናል። እንኳን ደህና ቆዩኝ። እንኳን ደህና ያው ድንገት ስለመጣን ያው ስራ አይደል ነበር ምርቃት ስንት አመጣሽ? 3.5 ከፍተኛ ነይ እንዴት ነበር የምረቃ ሂደቱ? እንዴት አይነት? በጣም ደስ ይላል። እግዚአብሔር ይመስገን። በጣም ደስ ይላል። እኔ ብቻ አይደለም ኢትዮጵያ ሕዝብ የተደሰተበት ነው። በሷ በጣም ደስ ይል ነበር። ስማቱ ይገባታል። ደግሞ ያመጣችው ማርክ የሚገባት ነው። እንደውም ሳይንስ ነው ባለው አንዳንድ ቻሌንጅ ምክንያት 3.5 ተባለ እንጂ ለሷ ከዛ በላይ ነው፣ ከአራትም በላይ ነው እና በጣም ደስ ይላል። እግዚአብሔር ይመስገን። እንግዲህ ከፍተኛ ማዕረግ ተመራቂ ሆነሽ በኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ተሸላሚ ሆነሻል። ምን ተሰማሽ? ብዙ ፈተና የተሻለ ያው ፈተናዎች ሁሉ ላብራቶሪና ደስተኛ ካልተቆጭ በኋላ ወደ አራት መለስ ይህን መልብሽን እዚህ አይመጣው ያስባሰበ ደስታ አይነት የአቺቭመንት ፊሊንግ መልካም ነው። እስኪ ወደ ዩኒቨርሲቲ ቆይታ እንመጣለን። ከልጅነት ጀምሮ እንግዲህ ብዙ ውጣ ውረዶች ይታያሉ። መቼም እንደዚህ አይነት ልጆችን ማሳደግ በራሱ ትልቅ ፈተና ይኖረዋልና እርስዎ እንደ እናት ምን አይነት ጊዜያትን አሳለፉ? የአብስራ የልጅነት ጊዜስ ምን ይመስል ነበር? እስኪ ከዚህ እንጀምር። እንግዲህ የአብስራን ስወልዳት ጥቁር አንበሳ ነው የወለድኳት። እዛ የወሊድ ተጎትታ ነው የወጣችው
ተጎታ ወጣች። እንደውም አብኖርማል የሆነች ልጅ ናት ተብሎ ነበር። እግዚአብሔር ግን አይደለችም፣ እኔ ህይወት ዘራባታለሁ ብሎ ኦክሲጅን ሲሰጣት ህይወት ዘርታ በቃ ጥሩ ልጅ ሆና ከሆስፒታል ወጣች። አስተዳደሯ ግን ያው ተቀመጪ ስትባል አትቀመጥም፣ ቆሚ ስትባል በእድሜዋ አትቆምም። ነርቭ ነው እየተባለ ፊዚዮቴራፒ ላይ ነበር ትኩረት የተሰጠው። ካደገች በኋላ ነው ችግሯም የታወቀው። ለእድሜዋ ለትምህርት ቤት ሲደርስ ያው በአካባቢያችን እንደዚህ አይነት ልጆችን የሚቀበል ትምህርት ቤት አልነበረም። ትንሽ እድሜዋ ገፋ አለ። ትንሽ እድሜዋ ገፋ ካለ በኋላ በቃ መማር አለብኛቸው ቤት ውስጥ ሆና በምታየው በምትሰማው ቃላቶቹን ሁሉ በራሷ አጥንታ ጨርሳ ነው ነርሰሪ የገባችው። አዝዬ ነርሰሪ ትምህርት ቤት ባካችሁ አስገቡልኝ ብዬ ጊዜድ ቁጭ የማትል ልጅ ታዝላ የምትመጣ ልጅ እንዴት ከጤነኞች ልጆች ጋር አስተምራለሁ በሚል የትምህርት ቤቷ ባለቤት ስታይ ትንሽ ከበዳት እና እንዳትመልሰን ልጅቷም ትንሽ በእድሜ ጠንከር ያለች ስለነበር እንዳይከፋት ብላ እስኪ ዛሬ ትዋልና ነገ ወስናለሁ አለች። እሺ ብልቄ እዛው ዋለች። አይቻት ክፍል ውስጥ አስቀምጣት ስታስተምር ትምህርት አቀባበሏን ሁኔታዋን አየች። ሰዓቱ ሲደርስ ወደ ቤት በመሄጃቸው ሰዓት ይችልኝ ነገ ይዛችኋት ነው አስተምራታለሁ አለች። እኔም ደስ አለኝ። በሚቀጥለው ቀን ገባች። ከዛን ቀን ጀምሮ አስተማሪዋም በቃ ደስተኛ ሆና አስተማረቻት። ትምህርት በደንብ ተቀበለች። በቃ ወደደቻት። ለሌሎቹም አርአያ ትሆናለች ብላ እንደ እናትም እየተንከባከበች ነርሰሪን አስተማረቻት። በየአመቱም አንደኛ ናት። በሁሉም ነገር አንደኛ የሆነች ነርሰሪን ጨረሰች። ከነርሰሪ ደግሞ ወደ አንደኛ ክፍል እዛው ትምህርት ቤት በጥሩ ድጋፍ እየታዘለች አዝለን ወስደን ቁጭ እናደርጋታለን። ከተቀመጠችበት አትነሳም። ከሞግዚት ጋር በጥሩ ሁኔታ ነርሰሪን ጨረሰች። አንደኛ ክፍልም ገባች። አብሯት ትምህርት ቤቱ እስከ አንደኛ ክፍል ነበር፣ እስከ ሁለተኛ ክፍል ነበረ ደረጃው። ከዛ በላይ ማስተማር አትችልም። ሁለተኛ ክፍል ደግሞ ሌላ ትምህርት ቤት ቀየርን። ሌላ ትምህርት ቤትም ስወስዳት አይተው ያን ጊዜ ምንዱ ታዝላ ነው የትምህርት ዳይሬክተሩ አሁን ሰው ሁለተኛ ክፍል አዩና በቃ ላር እንዴት ነው እንፈትናት አሉ። ከበዳቸው። አዎ ፈተኗት። ሲፈትኗት ደነገጡ። ጥያቄውን በሙሉ ነው የመለሰችው። በቃ እንቀበላታለን አሉ። ከሁለተኛ ክፍል እስከ 10ኛ ክፍል ኢትዮ ሃርቫርድ አካዳሚ ባል ትምህርት ቤት ሰፈራ አንደኛ፣ ሁለተኛ ክፍል ጀምሮ እስከ 10ኛ ክፍል አንደኛ የሆነች በየአመቱ ተሸላሚ የሆነች 3-4 ሽልማት ብቻ አይደለም፣ በትምህርት በጸባይ በተሳትፎ በሁሉም ነገር 3-4 ጊዜ ስሟ ይጠራል። እየተሸለመች 10ኛ ክፍል ደረሰች። ከ10ኛ ክፍል በኋላ ደግሞ ሌላ ትምህርት ቤት መፈለግ ነበረብን። እስከ 10ኛ ክፍል ነው። ሌላ ትምህርት ቤት ደግሞ ሲፈለግ ፎቅ ነው። እስከ 10ኛ ክፍል ስትደርስ ያው እያንዳንዱን አመት እየተመላለሱ ነው። እየተመላለስን አባቷ ስራ ለቆ የመንግስት ሰራተኛ ነበረ። እሷን ጧት ትምህርት ቤት አድርሶ ወደ ቢሮ ተመልሶ የሰዓት ፊርማ አለ፣ ፊልድ መውጣት አለ። ከሷ ትምህርት ጋር አልቻለም። ስራውን ለቀቀ። ለሷ ሲል ስራውን ለቆ የግል ስራ ሂሳብ ስራ ቤቱ እየሰራ እሷን ጧት ያደርሳል፣ ሰዓቷ ሲደርስ ያመጣል። በቃ እንደ እናት ሆኖ አባቷ እስከ 10ኛ ክፍል እያመላለሰ አስተማረ። አብልቶ አጠጥቶ አልብሶ በቃ እንደ እናት ሆኖ ድንገት ታመመና ድንገት አረፈ። እሱ ሲሞት ደግሞ እኔ ደግሞ ተተካው። ከዛሬ ጀምሮ ብዬ ስራ ይለቀቄ እንደሱ ማስተማር ጀመርኩ። የወላጅ አባቱ ያረፉት ብለውኛልና ከዛ ብቻውትን ነው የሆኑት። በርደኑም ኃላፊነቱ ሁሉም ነገር እርሶ ላይ ነው የሚሆነውና ሁለት ሆነው የነበረው አንድ ፈተናና ወደ እርሶ ሲመጣ ደግሞ የበለጠ እየከበደ ይመጣል። እሱን እንዴት አለፉት? እሱንም በጸሎት እግዚአብሔርን በመለመን ብርታቱን ስጠኝ፣
እቺ ልጅ አስባት የአብስራ ያልኳትም በምክንያት ነውና ያንተ ድንቅ ስራ ናትና አግዘኝ ይለዋለሁ። እግዚአብሔርም ያገዘኝ ብዙ ነው። ብቻችንን ዊቸር መግፋት፣ መሸከም፣ ማብላት፣ ማጠጣት ለእናት ቀላል ነው። ላየው ሰው ግን ውይ ይላል። እኔ እንደዛ ሲሉኝ ውስጤ ደስ አይለኝም። በርቺ እንዲሉኝ ነው የምፈልገው፣ አይዞሽ እንዲሉኝ ነው። እኔ ግን አቅፌ ሳስቀምጣት አቅፌ ዊቸር ላይ ሳስቀምጥ መኪናው ሳስገባ ክፍል ሳስገባ ለኔ ግን ደስታ ነው የሚታየው። ውላ መምጣቷ እንደዚህ ደስ የሚል ትምህርት ተማርኩ ትለኛል። ዛሬ ፈተና ቆልፍኩኝ ስትለኝ ያለኔ ትልቅ ችግሮቼን ሁሉ የሚያስረሳኝ እንደ ክፍያ ይቆጥሩ ነበርና እኔ ለእግዚአብሔር እኔ ምን ልናገር ከምስጋና ውጭ። በእኔ አቅም ብቻ አይደለም ጉልበት ሰጥቶኝ አቅም ሰጥቶኝ ማስተዋልን ሰጥቶኝ ጥበብን ሰጥቶኝ ልጄን እንዴት ላስተምራት፣ እንዴት ነው መረዳት፣ ለእጇ እጅ ሆኜ ለእግሯ እግር ሆኜ አድርሻታለሁ። አሁንም ከእግዚአብሔር ጋር አስተምራለሁ። በዚህ አይቆም ትማራለች። እሷ በቃኝ እስከምትል ድረስ ለማስተማር ዝግጁ ነኝ። ባህሪዋ እንደዚህ ሆና ጥሩ ባህሪ ያላት ሰዎችን የመርዳት ብር ባይኖረኝ ጥሩ አንደበት እንደ ስጦታ ይቆጠራል ትላለች። ጥሩ ንግግር ሰዎችን ሳይኮሎጂ የመረጠችበት ምክንያት ለዚህ ነው። እሱ ትነግረናለች ማለት ሳይኮሎጂ እና እግዚአብሔር ይመስገን ዩኒቨርሲቲም ስትገባ ቻሌንጆች አሉ። በተለይ መጀመሪያ ዓመት ላይ ከዛ እየለመድ ነው። ክፍል ይዘን ስንገባ ዊቸር ገፍተህ ነው ፎቅ ላይ ሲባል እንዴት ነው እቺ ልጅ ብቻ ማህበረሰቡም ጥሩ ነው። ዩኒቨርሲቲውም ተባብሮናል። ለሷ አንድ መማሪያ ክፍል ተመድቦላት ፎቅ ያልሆነ በተለይ ከሁለተኛ ዓመት ጀምሮ እስከ አራተኛ ዓመት አንድ ክፍል ገብቶ አስተማሪ ያስወጣሁበት ጊዜ አለ። ለሷ የተመደበው ክፍል ውስጥ ገብቶ ሲያስተምር አንኳኩቼ ይሄ ክፍል የሷ ነው ውጣ በሚልበት ጊዜ አለ። ለምን ሌላ ቦታ መማር አትችልም። ጠረጴዛ አለ ለሷ የተመቸ ክፍል ነው ያ። ሌላ ክፍል ሄዳ ሌላ ክፍል ተይዞ ነው ሌላ አስተማሪ ያዘው የሷን ክፍል። እነሱ ይችላሉ፣ ጤነኞች ናቸው። ሌላ ክፍል ሄደው መማር ይችላሉ። ስለሚያቋት እሷ ስለሆነች እንለቃለን ይላሉ። እሷ ስለሆነች ለምን ጠረጴዛ ተዘጋጅቶላታል። ጠረጴዛ ላይ ላፕቶፕ ቁጭ አድርጋ ነው የምትማረው። ለዊቸር የሚመች ቦታ ተዘጋጅቶላታል። ከዛ ክፍል ውጪ ሌላ ቦታ አይመቻትም። ያ ክፍል መያዝ የለበትም። እንትኑ አለ፣ ስኬጁሉ አለ። የሷ ክላስ መቼ እንደሆነ ክፍል የሚመድቡትም መድበዋል። ያ ክፍል ይዟል። ቁልፍ ያዦች መጥተው ውጡ ነው የሚሏቸው። ይሄ የአብስራ ክፍል ነው፣ ሌላ ክፍል አይመቻትማ። ለዛ ነው ማልለያት። እኔ ባልኖር በቃ አስተማሪ ገብቷል ይባላል። ሌላ ክፍል አይመቻትም። ላፕቶፓን አዘረጋም፣ ቁጭ ብላ አዳምጣ ነው የምትወጣው። ትምህርት ጊዜውም ያልፋል። ለዚህ የኔ አብሮ መዋል የኔ ሁኔታዎችን መከታተል ለሷም በጣም ትልቅ እገዛ አድርጎላታል። ደሞም ደስተኛ ነኝ። ለምን ሳይኮሎጂ የመረጥሽው አብስራ? ሳይኮሎጂ መጀመሪያ ዶክተር ነበር የምፈልገው። እንደ ማንኛውም ኢትዮጵያዊ ልጅ ዶክተር ከዛ እየዩት መጣ እየተዋልኩት መጣ። ዶክተር ሕክምና ኦብቪየስሊ ግን ሕክምና በመድኃኒት ሰዎች መድኃኒት ያብስ ከመቀመቀም ይሄኛው ደግሞ ንግግር ነው። የአእምሮ ነው። በንግግር ማከም ይቻላል ብዬ ወደ ሳይኮሎጂ መጣ። አስፈላጊ ወደ ሶሻል ቀየርኩት። መግራት ነበር በጣም እወዳለሁ በጣም ግን መምረጥ ስላለብኝ ሳይኮሎጂ ብዬ ወደ ሶሻል ሳይንስ መጣሁ። ከናቹራል ሳይንስ ወደ ሶሻል ሳይንስ ቀየርሽ? የመረጥኩት ሶሻል ሳይንስ
መጀመሪያ አስተኛክብታል ምን መጣ ወደ ፕሪፓራቶሪ ስትገባ ሶሻል ሚዲያ ያው በጣም ደስተኛ ሳይኮንኪ ማለት ህይወት ነው ምን እንጃ ብለካል ለምታው ይወርድ ሳይኮንኪ ህይወት እንኳን ተማርኩታል እንዴት አድርጌ ወጣኝ እንዴት ሳይኮንኪ ማያጥ ሳይኮንኪ ያለማት በጣም አላደክም ሳይኮንኪ ያደረው በጣም አይፊት በጣም ደስተኛ የሰው አእምሮ የሚሰራበት ነው በጣም ነው ምንድነው ያደረገው እንዴ ሰው ትንቀውም ትክክል ይቀይጂ ራስን ቆምጂ እንዴ የበኔ እንኳን ጎበዝ የለሰቦች የተረፉ በጣም ደስ ደግሞ በሚገባ ሳካሹ አሁን ቢወጣ ደስተኛ አሁን ስለ እሳቸው ብቻቸውን ወደ ከአስረኛ ክፍል በኋላ ከሚወስድሽ በፊት ከአባትሽ ጋር ነበር የምትሄጂው። ለዛ ጊዜ ታስታውሻቸዋለሽ? በጣም እንዴት አሁን ጣጣ የምትጣው ስራ ሰርቪስ እንዳይመጣት ጣት መውጣት አለባት። እሱ አትነስቱ ሽንት ቤት አጣጥቡኝ ቁሳብኝ አግብኝ ከዛ ወደ ራሱ ይሄዳል። ሰዓት ደስ ደግሞ አምጥቶ አብጡኝ ጽፎኝ ቤት አጥቦ አስጠንቶኝ ደግሞ ወደ ስራ ይመለሳል። በጣም ከአባት የአባት እናት ብንቸዋት የአባት እንደ እናት በህይወቴ ግን በጣም ጠቅላላ የባህላትነት የወደደው በሀሳብ ወጣ ቃጣት ስራ ሄደ እንደነት እሱ ስላለ እና እሱ ሲሞት ግን ሞት ወደ እሷ ጥሎ ወደ እሷ መጣ። ከባድ ነበር። ሀገሬ ወደ ውጭ ሄጄ እሷን ለማጠንከር መጠንከር ስላለብኝ አይመለስም ባዝኖ አይመለስም። ስለማይመለስ ያለኝ አማራጭ ምንድን ነው? በትኬ ጠቅልለን ማስጠንቀቅ ነው ያለብን። ያው ምንም አስጠንቅቻለሁ። የአብሳሪዎች ፈራዎች ጋር ሾፋራው የሚወስድ የሚሰማ ያን ቆቂ ተዛቶ ሀገር የሚዋጣ አድርጌ የሞተ አይመስለኝም። በጎ ነገር ስላደረጉልሽ፣ ጥሩ ነገር ስላደረጉልሽ የሱትን በማጠላት አልሞትም። ልፋቱ ከንፈቀያ ስለዚህ አባቴን ስማት ጠርቻለሁ በሚገባ ያለ የሚመስለኛውን ያለ የሚመስል ሞተ ብዬ አላስብም። ስሙ አለ ልጅ በመውጣት አልደክመኛል። ደስተኛ ስቤት ሲጠራ የአብሳሽ ስፋት የአባቴ ሲጠራ ደስተኛ ጠጣና ጎበዝ በመርካቶ ተክለ ሃይማኖት የንግድ ሱቅ ባለቤት የሆነው በመንግስት 30% ድርሻ እየተገነባ በሚገኘው G+5 የገበያ ማዕከል ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ብቻ የሚረከቡት የንግድ ሱቅ ባለቤት የሆነው 100% ክፍያ ለሚፈጽሙ 15% እውነተኛ ቅናሽ አመቻችተናል። ከ11 ካሬ ጀምሮ በፈለጉት የካሬ አማራጭ በኔት ኤሪያ ብቻ ለጋራ መገልገያ ሳይከፍሉ የንግድ ሱቅ ባለቤት የሆነው በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ አንድ እስከ ባለ 3 መኝታ ቤቶችን በ20% እውነተኛ ቅናሽ አቅርበንሎታል። ለተጨማሪ መረጃ በድርጅቱ ስልክ ይደውለው። እስቲ ወደ ዩኒቨርሲቲው እንመለስና እርስዎ እንግዲህ በስንት ዓመት ነው የቆየችው ዩኒቨርሲቲ? 4 ዓመት ቀላል አይደለም። በየቀኑ ነበር የሚሄዱት ወደ ትምህርት ቤት? አዎ አብረን ደስ ይላል። ማትክም ስታልፍ እኛ ትንሽ ራቅ ይል ነበር ሰፈራችን። ወደዚህ መጣን። ቅርብ ነው። በመኪና በ2 ደቂቃ መንገድ ነው። በዊቸርም ቅርብ ነው። አንደኛ ዓመት ላይ ነው ትንሽ ቻሌንጅ የነበረው ግቢው እስከሚለመድ እኔም እስከምለምደው።
ከዛ ወደ ሁለተኛ ዓመትም እንደዚሁ ነጥቧ ከ3 ነጥብ በላይ ነው ከመጀመሪያም እስከ 4 ዓመት ከመጀመሪያው ከ3.3 በላይ ናት አልወረደችም ጧት አደርሳለሁ ክፍል አስገባለሁ እኔ በቁጭ ነው መለውጪ ለካ አስተማሪ እጠብቃለሁ ለካ አስተማሪው ሲወጣ ሌላ አስተማሪ የሚገባ ከሆነ ሲገባ በር ላይ ሰላም ተባብዬ እንዴት ናት ያብስራ እንዴት ነው ትምህርት አቀባበለው ብዬ አስተማሪዎችን ጠይቃለሁ ያብስራ በጣም ጎበዝ ናት አስተማሪዎቹ ይኮሩባታል በዚህ አጋጣሚ 4 ዓመት ያስተማሯትን አስተማሪዎች ላመሰግናቸው ፈልጋለሁ በጣም ነው የሚኮሩባት ሲገቡ መጀመሪያ እሷን ስለሚያዩ ካረፈደች እኮ የታለች ያብስራ ነው ማለት ትምህርት አቀባበሏ ጥያቄ ሲጠይቅ ለመመለስ ተሽቀዳድማ ነው ግዝ እስቲ ሌሎቹ ይመልሱ ቆይ እየተባለች ነውና ቁጭ ነው መለውጭ ተማሪዎቹ ጋር ቁጭ ላሉ ዛፍ ስር ቁጭ ላሉ አንዴ መጽሐፍ አነባለሁ ሰዓቱ ሲደርስ ደግሞ የምሳ ሰዓት ቤቴ ቅርብ ስለሆነ ምሳ ይዤ እዛው ክፍል ውስጥ አበላታለሁ ክፍል ውስጥ አብልቼ አጸዳልቼ አስተማሪ እስከሚመጣ አጠገቧ ቁጭ ብዬ እጠብቃለሁ ልክ አስተማሪ ሲገባ እኔ ቶሎ እወጣለሁ ደግሞ ወደ ቤት እመጣለሁ ቅርብ ስለሆነ ሰዓቱን አይቼ ደግሞ ተመልሼ እሄዳለሁ አንዳንዴ ሌት ይሆናል አስተማሪ ሲቆይ ቁጭ እላለሁ በቃ ቁጭ ነው የምለው እና ብዙዎቹ ተማሪዎች የዩኒቨርሲቲው ማህበረሰብ መስላቸዋል ጥያቄ ይጠይቁኛል ማዘር እንደዚህ የት ነው እንደዚህ እኔ ተማሪ ወላጅ ነው አይ እዚህ ስለምናየው ሰራተኛ ከሆኑ ይሉኛል ምን ለነሱ ስል ማጥናት ጀመርኩኝ ለምጠየቀው ጥያቄ መልስ ለአዲስ አው ቀስ ይጠይቁኝ የዲፓርትመንት ይጠይቁኛል ሬጅስትራል የት ነው እንደዚህ የት ነው እናም ሲሉኝ አጠናሁት ሁሉንም ስጠይቅ እዚህ ጋር ሄዱ እዚህኛው ህንጻ ሄዱ እዚህኛው በር ሄዱ ማለት ጀመርኩኝ ያወቁት ማለት አጠናሁ እዛ ቁጭ ስል አጠናሁ ማይንስታናቸው ሲመጡ ሲጋጩ ሳይ እነሱን ደግሞ አገለግላለሁ በዚህ ጋር ነው ይሄ ጉድጓድ ነው ይሄ ዛፍ ነው ይሄ እንደዚህ ነው በቃ እኔ ደስተኛ ነበር እነሱንም እንደዛ በመርዳቴ ደስተት ነበር የሥራ ዘርፍ ቀየርክ እነሱም ጎበዞች ናቸው እስከሚለምዱ ድረስ አንዴ ካዩት ብሩህ አምሮ ነው ያላቸው እና ደስ ሚልም ፈተና እኔ ፈተናውን ባላወራ ይሻላል ፈተና አለው ግን ውጤቱ ስላስደሰተኝ ያ ፈተና ለውጤት እንድትበቃም ስላደረጋት ችግሮችን አሁን በጣም የተቸገሩበት በጣም ተፈተንኩበት የሚሉት ሁኔታ ምንድነው እንግዲህ ሌሎችም አሁን በተመሳሳይ አንዳንድ እናቶች አሁን እንዳብሰራ አይነት ያላቸው ልጆች ያሏቸው እናቶች በቃኛም ምን በቃ እግዚአብሔር ስራ ነው ብለው ቤት ያስቀምጣሉ እና ደግሞ እንደናንተ አይነት እናቶች ልጆቻቸው ጋር ጥረው ልጆቻቸውን ወደፊት አምጥተው ለእንዲህ አይነት ቁም ነገር ሲያበቁ ደግሞ የታለፉ ፈተናዎች ተመሳሳይ እንደሆኑ ሁሉም እነዛን ፈተናዎች ማለፍ እንደሚችል ስለሚያስተምሩ እውነት እኔማ በጣም ለወላጆች መናገር ፈልጋለሁ ወላጆች ልጆቻችሁን አትደብቁ ይችላሉ ምንም ይሁኑ ምንም ትምቴት አጣናተው ታገሉ ደጋግማችሁ ጠይቁ አንቀበልም እንኳን ቢሏችሁ ሌላ አንዱን ቢቢል አንዱ ይላል አትሰልቹ በህይወት እስካላችሁ ድረስ ለልጆቻችሁ መስዋዕቱ ነው ውጤቱ ያማረ ይሆናል እኔ ወላጆችን በጣም ልጆቻችሁን አስተምሩላለሁ ይችላሉ አዝላችሁም አቅፋችሁም በምንም መንገድ ብቻ ትምህርት ቤት እንዲገቡ ጥረት አድርጉ ወይ ልጅ አትችልም የሚለው ነገር ከአካል ጉዳተኛ ወላጅ ይሄን እንዲሉ አልፈልግም ልጅ ትችላለች እጇ ባይሰራ እግሯ ባይሰራ አይኗ ባይሰራ መስማት ባትችል ትችላለች ባስተርጓሚ ብዙ እንደሱ አሉ ተማሪዎች ይማራሉ ደስ ግን ወላጅ የለም አጠገባቸው ብዙ ይቸገራሉ ያው እግዚአብሔርን የፈራ ጓደኞቻቸው ይረዷቸዋል የትምህርት ቤቱን ባር ይረዷቸዋል ወላጅ ግን አጠገባቸው የለም ከወላጅ ብዙ ድጋፍ ይፈልጋሉ ደግፏቸው ወላጆች ባካቸው ለውጤት ይበቃሉ የኔ ልጅ እንኳን ለአካል ጉዳተኛ ለጤነኛው አሪያ ነው የሆነችው እንዴት ማጥናት እንዳለባቸው አሳይመንት እንዴት መስራት እንዳለባቸው ጤነኞቹ ከሷ ነው ትምህርት የሚወስዱት የሚጠይቁት
ከታች ጀምሮ እና ለጤነኞቹ አሪያ የሆነች ትምህርት እንዴት መማር አስተማሪ ማዳመጥ የተሰጠውን አሳይመንትም ሆነ የቤት ስራ በወቅቱ መስራት ለጤነኞቹ ትምህርት የምትሰጥና ወላጆች ባካችሁ አሰልቹ ልጆቻችሁን አውጡ ከቤት አትደብቁ አይችሉም እኔ አልችልም አትበሉ ትችላላችሁ ይሄንን ማለት በአትኩሮት መናገር ፈልጋለሁ ለወላጆች መልካም ምን አይነት ፈተናዎችን እንዳለፉ ደግሞ ሲንገሩን ምን አይነት ፈተናዎች ነበሩ መቼም ያው ቀላል እንደማይሆን ሁሉም ሰው ይገምታልና ፈተና ማለት እኮ ከቤት ከማብላት ይጀምራል ከማጠጣት ይጀምራል ከማልበስ ይጀምራል ካልጋ ላይ ከማውረድ ከመጀመሪያው ካልጋ ወደ ማጸዳዳቱ ማብላቱ ማልበሱ ይዞ መውጣቱ ይሄ ሁሉ ቻሌንጅ ነው ግን ስራ ነው ይሄ ለወላጆች የተሰጠን ጸጋ ነው በቃ ለልጆቻችን ይሄን ማድረግ አለብንና ለልብስ ልበሽ እንሄድና የቁርስ ቤት እንሄድ ይላል ሌላው እኛ ደግሞ ላብላሽ ላልብስሽ ላጸዳዳሽ ኔሉሰድሽ ይሄ ለኛ ስራችን ነው ይሄ ስራ ደግሞ እንደ ቻሌንጅ አልቆጥሮ እኔ ካላነሳው አትነሳ እኔ ካላበላው አትበላም እኔ ካላጠጣው አትጠጣም እኔ ካላለበስኩ አሁን እንደው ያገዘችኝ ትለብሳለች መብላትም ጀምራለች ታግዘኛለች እንደዚህ ሳነሳት ትቆምልኛለች በቃ ያገዘችኝ ነው አሁን የኔ እንደካማይታ ታግዘኛለች ራሷን ተጠነክራለች ይሄ ሁሉ ቻሌንጅ ነው ይዘህ ሄደስ በዊቸር ይዤ ልሂድ ብል ታያለ የመንገዱ ሁኔታ የሆነ ቦታ ጥሪ ሲደረግላት ለስልጠና ለትምህርት ሲጠራ ፎቅ ይሆናል ፎቅ ነውና ልጅ ይሄንን ስልጠና ሊቀርባት ነው አይደለም አካባቢ ወንዶች ፈልጋለሁ ሴቶች ነው አግዙኝ ተሸክመን ይዘናት እንወጣለን ፎቅ ላይ መንገድ ላይ ግቢም ከገባው በኋላ ቱቦ አለ እንደዚህ ያለ ይሄ መንገድ ልጅና ያሳልፍም በቃ ይቅር አይደለም እንሸከም ነው አግዙኝ ኢትዮጵያ ህዝብ ደግሞ ጥሩ ነው ያግዛ እናግዝሽ ይሉኛል ዊቸር አንስቶ መኪና ውስጥ ማስገባት አለ ከመኪና ውስጥ ማውረድ አለ እሷን ማውረድ አለ ሲደክመኝ እጠራለሁ አግዙኝ እሺ ይሄ ሁሉ ቻሌንጅ ነው ይሄን ግን ወይ አልችልም ወይ ወገቤን ያመኛል ወይ እጄን ያመኛል አይባልም ለልጆቻችን መታመም መድከም አለብን ማየት ያሰበን ነገ ተስፋችንን ነው ማየት እቺ ልጅ ባስተምራት የተደርሳለች እንኳን ለኔ ለሀገር ተጠቅማለች አሁንም እየተጠቀመች ምንድነው የነበሩት ቻሌንጆች ምን ነበሩ ፈተናዎቹስ ባንች በኩል እንግዲህ ዩኒቨርሲቲ ስትቆይ 4 አመት በጣም የተቸገርሽባቸው የፈተኑሽ ነገሮች ምን ነበሩ አንተ የፈታኝ ማጣት የፈታኝ ይጥፈትኝ ሰው ፈታኝ ያው የተቦርኩ ፍቃደኛ ያሉ ተከታተሉ ያመሰግናሉ የበጎ ፍቃደኞች ናቸው የሚጽፉት እነሱ ተዘጋጅተው ከሙይዛቸው ለምንድን ነው ያልታመኑት ማዘር ለምን ገብተው አይጽፉም የሚያውቁትን እንዳይሞሉ ነው ተማሪ መሆን አለበት ከአንቺ 1 አመት የቀደመ መሆን አለበት እንደዛ ስለተባለ ያንን መቁራት ትንሽ ፈታኝ ሲቀጥል ክፍልም ትንሽ አሁን ተስተካክለ ብቻ ያው ከቻሌንጁ እንደሚያጣል ውጤታማነቱ ይበጣልና ቻሌንጆቹን አንቺ በሚገባልሽ ስለመጣ አስታውሳቸው ረስተሻቸው በራው ለታንቱ አቻንዱ ካልተደው ወያትነና ኢኒም ቢ ፖይንት አብተራት ትንሽ ከብድና ዋናው አልቢ እዚህ ማግኘት አለባ ልክ ነው እዚህ የሚቻለው እነዛ ቻሌንጅ ባሮ እስከ ያስራል ቻሌንጅ መከድ ውጤት ይመጣል እንዴት ነበር የሚደግፉሽ ማሚ ታዲያ እዛ ያለሽ ዩኒቨርሲቲ ማሚ ቃልን መግባም ተሳይፈ የተቋጣ በኩራቱ እንደ አትፈጥኩስ
አቀፍ ምግብ የቤት ምግብ አምጥታ አበልታኝ። አንዳንዴ እዛ ካፌ እንድጠቀም ታደርገኛለች። ቃላት ከዛ በጣም ማለት ሌላው ተጣይብኛል ያንተ ይችላለሁ እና የሷ ቃላት እንጃ ፈጣሪ ለተመለሰ ነው። በአጠቃላይ የፖለቲካዊ ከክፍል ውጭ እሳተፋለሁ። ከውጭ የታክሽን ከፕሬዝዳንት ነበርኩኝ። የክለቡን ፕሬዝዳንት ነበርሽ? ፕሬዝዳንት ነበርኩኝ። ኃላፊ ተፈጻሚ ኮሚቴ ነበርኩኝ። ክለቡ ብዙ ስራዎችን ሰርቻለሁ። በጎ አድራጎት ላይ የተለያዩ ከትምህርትሽ ጎን ለጎን ኤክስትራ ካሪኩለር አክቲቪቲ በጣም እሳተፋለሁ። ልጆቹ ፕሬዝ ማሉበት በጣም የምወደው ልጃቸው ተዛ በጣም የምወደው እምራለሁ። ጓደኞቼ ጋር በጣም እየተጫወትን እየተዝናናን እና ማንኛውም ሰው የሚያስበው ነበር አርጋለሁ። ከዚህ የዩኒቨርሲቲ ቆይታችን አንቺ በጣም የተደሰትኩበት ብዙ ነገር ያገኘሁበት ነው ብለሽ ነው የምታስቢው? በጣም ብዙ ኤክስፒሪየንስ ከክፍል ውጭ ብዙ ኤክስፒሪየንስ ህይወት ያገኙበት ትልቅ የህይወት ኤክስፒሪየንስ የሚገኙበት ከትምህርት ተጠቅሟል። ኮሚኒኬሽን ስኪል ታዳብራለህ፣ ሊደርሺፕ ስኪል በጣም አዳብራለሁ። በጣም የማመሰግነው ትችያለሽ፣ ትሞያለሽ ብለው እድሉን ሰጠውኝ። እንደገና እድሉን የሰጠኝ መምህራኖቼ በጣም የማመሰግናቸው። ከባድ ቀላል አይደለም። በተለይ መጨረሻ ላይ ስትሆን ደግሞ ከባድ ነው። እያለቀ የመጨረሻ ትምህርቱ በዛ ሰዓት ይህን ኃላፊነት መስጠት ማለት ከባድ ነው። አለሁብኝ ታማሚውብኝ ስለሰጡኝና ሳይኮሎጂ በጣም ደስ ይላል። ሳይኮሎጂ ሙሉ ከሆነ በጣም አመሰግናለሁ። ጎበዝ። እኔ በጣም ነው ያደነኩት። አሁን ሀሳብሽን ደግሞ ስሰማ የበለጠ በጣም እንደበሰልሽ ኤክስትራ እንደሄድሽ መመረቅ ብቻ ሳይሆን ጀስት የተመረቅሽበትን ኮዝ ራሱ በአግባቡ ማወቅ በአግባቡ መረዳት እሱም ሌላ ትልቅ ነገር ነውና እኔ በጣም ነው የተደነኩብሽ ያብሰራ። ሌላ ደግሞ ተጨማሪ እሷ ጠቀሰችው እንደ እናት እንደ ወላጅ ፍላጎቷን ትነግረኛለች አያለሁ። ያን ፍላጎቷን እኔ አካል ጉዳተኛ ነኝና እንዴት አሳካለሁ እንዳትል እኔ ያግዛለሁ። ለምሳሌ የመጀመሪያ ዓመት ሁለተኛ ዓመት ላይ በጎ አድራጎት ላይ መሳተፍ ፈለገች። ምን ማድረግ ነው የምትፈልጊው አልኳት። አልባሳትና ሰባስቤ መቄዶንያን መጎብኘት እፈልጋለሁ ከሳይክን አክሽን ክበብ አባላት ካለች አግዝሻለሁ። እሺ ጠይቂ። የምታውቀውም ቤተሰብም ጓደኛ አልባሳት ጠይቀች። እንዲህ አስቤያለሁና ገንዘብ አይደለም አልባሳት ስጡኝ። ገንዘብ በአሁኑ ሰዓት ኑሮ ውድ ነው። አምጡ ማለት አይቻልም። 3-4 ልብስ ካለ አንዱን አምጡ። ልነግር አልችልም። ነይ ውሰጅ። ልብስ ማሰባሰብ ሆነ ስራዬ። ከቁም ሳጥን ውስጥ እያወጡ ነው የሰጧት። ተማሪዎች አምጡ ያላችሁን አለቻቸው። አመጡ፣ ሰጡ። በቀይ ማዳበሪያ 100 ኪሎ ሜትር ወደ 4 ማዳበሪያ ተጠቅጥቆ ፎቶ አለ። መቄዶንያ ይሄ ሁሉ ይዤ እሄዳለሁ። ደስ እንድላት እጃት ሄድኩኝ። አባቶች በዊቸር እየሄደች ያንን አልባሳት ሄዳ ስታስረክብ መረቋት። እጃት ሄድኩ። ምንድነው የፈለገችውን እናቴ ትቸገራለች፣ እናቴን አላስቸግርም እንዳትል ከጎንሽ ነኝ። ማድረግ የምትፈልጊውን ሁሉ አለሁ እኔ። ስራ ትቼ ስራ መደበይ ቀየርኩት። አንቺ ለጅሽ እጅ ለግርሽ እግር ሆኜ አንቺን ሆኜ ማድረግ የምትፈልጊውን እንድታደርጊ ላግዝሽ ነውና ማድረግ የምትፈልጊውን ሁሉ ንገሪ፣ አግዝሻለሁ፣ ከጎንሽ ነኝ አልኳት። 2 ጊዜ ነው ሄዳ መቄዶንያ አልባሳት ሰታ አባቶች መረቀዋታል። ፎቶ አለ።
እየመጣችሁ ነፃ ጉልበትም አግዙ ተባለ። ሌላ ጊዜ ደግሞ ተማሪዎቹን አሰባስባ ሄዳ ስራ እንዲሰሩ አደረገች። እዛ ሲሰሩ ዋሉ። እያንዳንዱን ክፍል ዊቸር እየገፋው ብዙ ነው ያለው። መቄዶንያ አይታችሁት ከሆነ ሁሉም ገብታ ነው የጎበኘችው። አይዟችሁ በቃ አይዟችሁ፣ በዓልን ጠብቀ እንኳን አደረሳችሁ በየክፍሉ እየገባች ጎበኘች። ሌላ ደግሞ እንደው በቃ ድርጅቶችን መጎብኘት ትፈልጋለሁ። ሌላ ደግሞ ማዘር ትሬዛ የህፃናት ልብስ አሰባሰበች። አይደለም ማዘር ትሬዛ ለዚህ 6 ኪሎ ከቴሌ ፊት ለፊት ድርጅት አለ። ሴቶች በቃ ይወልዳሉ፣ እዛ ልጆቻቸውን ይታሉ። ብዙ አካል ጉዳተኞች አሉ። እዛም እንደዚሁ አልባሳት ሰበሰበች። ፎቶ አለ ይዤ ሄድኩ። አውቶቡስ ተራ ደግሞ ማን ሙስሊም አለች እዛም አሰባሰበች። ይደውላሉ ሰዎች አብስራ ጠይቃናለች ልብስ እንስጥሽ። እሺ እየሄድኩ አመጣለሁ በእናትነቴ። አሁንም ተማሪዎችን እየያዘች ሄደች ሰጠች። እዚህ ደግሞ ወደ እንጦጦ ጋር የአእምሮ ህመምተኞች አሉ። እነሱንም እንደዚሁ ይሄደች። ብዙ ነው የሰራሽ በጣም እዛም ተማሪዎች የክበቡን ተማሪዎች እንዲናደርግ ትላለች። እኔ አለሁ፣ አይደክመኝም፣ አይሰለቸኝም። በጎ ነገር ሁሉ ከጎንሽ ነኝ፣ እናደርጋለን አብረን። ሄድ እንጦጦ ተማሪዎቹ ሲሄዱ እነሱ በሌላ መኪና ሲሆን እኔ ይዣት እሄዳለሁ። መሄድ የምትፈልግ ሌላው ሰው የሚያደርገውን ጤነኛው እሷ እንዲህ ስለሆነች ለምን ቀረባት እንዳትል እንዳልል እኔም በእናትነቴ ብዙ ቦታ ነው ይዣት የሚሄደው። ጊዜን ከሷ ጋር በቃ አሳልፍ። አሁን የሙሉ ጊዜ ስራ ስለሆነች የሙሉ ስራዬ እና የኢትዮጵያ ሳይኮሎጂ ማህበር አባል ናት። አባል አድርገዋታል ኮሚቴ። አሁን የነሱ ስብሰባ ስልጠና ሲሆን ሊፍት የለውም፣ ለመውጣት ኦንላይን ተሳተፋለች። ተሸክሜልስ ወይ ሄድ አየሁት። ተሸክሞ ለማውጣት ትንሽ ራቅ ይላል። ድንገት ብታመልጣቸውስ ቢከብድ ብዬ ያን ብቻ ነው ደረጃ ይዤ ሳልወጣ የቀረባት። ኦንላይን ግን ቤቷ ቁጭ ብላ ትከታተላለች በእናትነቴ። ያንን ለማድረግ ቻሌንጁን እንግዲህ ምግብ ሁሉ ከካፌያቸው ከታክሲ ከሻያቸው ቆጥበው ከሻይ ቡናቸው አምጡትልን ታሰባስብና እኔ ቤት ልብስ ታሰባስብ። የተሰባሰበውን ቀጥታ አይሰጥም እሷ ጋር አጥበን ነው ታሳጥባቸዋል። የተማሪዎቹን ቤት አምጥታ እጣውተል ታጥበው ስጦታ ንጹህ ነው እናንተ ታጥቦ የተቀደደው ተመርጦ የሚሰፋው ተሰፍቶ በስነስርዓት ታጥፎ ነው ወስዶ የሚሰጠው። ምግብ ኑስሩ ይባላል። እኔ እንደናት እቃውን ሰጣለሁ፣ ያለኝን ሰጣቸዋለሁ። ተማሪዎቹ ቤታቸው ወላጆቻቸው ጋር በእንጨት ወሰርታ ያውቁ። እሷ ግን ቤት በእንጨት ወጥ አሰርታ እንጀራ ተገዝቶ ተቋጥሮ ነዳያንን የበዓል እንኳን አደረሳችሁ 200 ሰው። ይሄን ሁሉ በእናትነቴ ከጎናዊ እንዲህ በማድረጌ በማገዜ አድርጊ ትችያለሽ በማለቴ ደስተኛ ናት። አምሮዋ ብሩህ ሆኖ ትችላለህ እችላለሁ ነቃ። እነሱ ምግብ ሲያድሉ እሷን በዊቸር እየገፋው አብራን ትዞራለች እና በእናትነቴ ይሄን ሁሉ በመርካቶ ተክለ ሃይማኖት የንግድ ሱቅ ባለቤት የሆነው በመንግስት 30% ድርሻ እየተገነባ በሚገኘው G+5 የገበያ ማዕከል ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ብቻ የሚረከቡት የንግድ ሱቅ ባለቤት የሆነው 100% ክፍያ ለሚፈጽሙ 15% እውነተኛ ቅናሽ አመቻችተናል። ከ11 ካሬ ጀምሮ በፈለጉት የካሬ አማራጭ በኔት ኤሪያ ብቻ ለጋራ መገልገያ ሳይከፍሉ የንግድ ሱቅ ባለቤት የሆነው በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ እስከ ባለ 3 መኝታ ቤቶችን በ20% እውነተኛ ቅናሽ አቅርበንሎታል። ለተጨማሪ መረጃ በድርጅቱ ስልክ ይደውለው። ሲመረቁ 6 ዓመቷ ሆኖ ሄዳ ነበር ሲመረቁ። ከዛ እዚህ ትምህርት ቤት እኔ እማርበታለሁ አለች። አዲስ አበባ ዩኒቨርሲቲ ነው። እውነት ነው። እኔ ስፒ ኮሌጅ በማታው ቀን እየሰራሁ በማታው አካውንቲንግ ተማርኩ።
ስመረቅ ያን ጊዜ ዊልቸር የለም በሞግዚት ለማን ትቻት ሄድ አባቷ ፊልድ ነበረ እቤት ለማን ትቻት ሄድ ይዘናት እንሄዳለን በታክሲ ይዘናት መጣ በር ላይ ነው እሷ ልጅ ብለው ትንሽ ቅር አላቸው ልጅ ናት እኔ ተመራቂ ነኝ ለብሻለሁኝ እንዴት ላድርግ ነው እሺ ይዘሻት ግቢ አልኩ ልደት አዳራሽ ነበር እኔ ተመረኩት ይዣት ገባ እንኳን ደስ ያላችሁ ስላ ወይማዬ እኔ መማራለሁ አለች እዚህ ግቢ እኔ መማራለሁ እዚህ አዳራሽ እኔ መመረቅበታለሁ አለች ከልጅነቷ አምሮ ብሩህ ነው እግዚአብሔር ትልቅ ጸጋ ሰጥቷታል ትማሪያለሽ ምን ችግር ካሁኑ መበርታት ነው አልኳት ታዝላ ተመረኩኝ በቃ ደስ አላት ከዛን ጊዜ ጀምሮ ትምህርት በቃ ጥረቷ ለመግባት አዲስ አበባ በቃ ያው አስመሰከረች ማትሪክ አልፋ ተመደባ ይጃስ ገባ አዲስ አበባ ዩኒቨርሲቲ ታዝዬ ነበር የገባው አሁን በዊልቸር መጣሁልህ አለች መጣሁልህ አዲስ አበባ ዩኒቨርሲቲ የ6 ዓመት ልጅ ሆኜ ታዝዬ ገብቼ ነበር አሁን ግን በመኪናም በዊልቸርም መጥቼልሃለሁ አለች ሲመረቁ ደግሞ ልደት አዳራሽ ነው ተብሎ ተላከላቸው ግሩፕ ላይ እማ ልጅ ይልሽ እግዚአብሔርን ተአምር አንቺ ተመረቅሽበት አዳራሽ ልመረቅ ነው አለች በእውነት አለቀስኩ እግዚአብሔር ግን ለኛ እንዴት ቅርብ ነው ተመኘች ሁሉም እኔ የተመረቅኩበት አዳራሽ እርሶ ተማሩበት እንደገና እርሶ ተመረቁበት ከስንት ዓመት በኋላ ማለት ነው በ2000 ማለት ከ19 ዓመት በኋላ ያው ጡረተኛ ላይ እና በቃ አምሮ አንድ የያዘውን አይለቅም እኔ ረሳለሁ ታትሟል ይሄ እግዚአብሔር የሰጣት ጸጋ ነው ይገርማል እንግዲህ የ6 ዓመት ልጅ ሆነ ታስተውሻለሽ በጣም ያን ወጥ ይተንከው እንታንት ከፍተኛ ይወጣ ቀይ ከፍተኛ ማለት ይላዝ ቀርገቡ ያት ደም ቀርገቡ ያው ጊዜ ያሱ ግን አስታውሽው ማሁን እሳቸው ሲመረቁ የነበረውን ታስተውሻለሽ አረ 6 ዓመት ወደ ታስተውሻለሽ አደይ ወንው በተቀመጥኩት ሁሉ ታይታን ብር ተቀመጥሽበትም ታስተውሻለሽ በጣም አታውቃለሁ በጣም ቀግብቻለሁ ለማን ያዝ እዚሁ አዳራሽ በከፍተኛ ማለት ራስሽ ቃል ገባሽ እዚሁ አዳራሽ ማለት ነው ላይ ጊዜ ደስ ማይደስ ያው ደስ ተመኩኝ ከፍተኛ ማለት ከ19 ዓመት በኋላ እናትሽ በተማሩበት ዩኒቨርሲቲ ተማርሽ እዛው እናትሽ በተመረቁበት አዳራሽ ተመረቅሽ ያኔ በታዝለሽ ነበር አሁን በልቸር ሄደሽ ተሰማሽ እንደው ወይ በጣም ደስ በቃ ቪዲዮ ነው ማለት እናቴ ተመረቀችበት ቦታ መጣፍ ነው ቢታመስ ሜታል ያቺ ቃል ጠብቀ ደግሞ ከባድ ነው ጠብቀ ስትቀንጀው ያለው ስሜት በጣም ልዩ እና በጣም ደስ ይላል ጎበዝ የእርሶ ስሜት ላይ ነበረ እንደው የመመረቂያው ቦታ የልደት አዳራሽ ነው ሲባል ስለሚያውቁት እርሶ ስለተመረቁበት እንደው በአጠቃላይ ደግሞ የምርቃቱ ጊዜ እየደረሰ በመጣ ጊዜ የስሜቱ ምን ይመስል ነበር ይሄን ድካሜ ይሄ ልፋቴ አሁን ውጤት ሊያመጣ ነው አሁን ፍሬ ሊያፈራ ነው ብለው ባሰቡበት ጊዜ በጣም ነው ደስ ያለኝ እኔ እንደውም በፊት ሚኒሌም አዳራሽ ነበር የሚያስመርቀው አዲስ አበባ ዩኒቨርሲቲ እና እዛ ከሆነ ይዣት ሲሄድ መኪና ማቆሚያም ችግር ነው ሰው ይበዛል እንዴት አድርጌ ነው እቸገራለሁ ብዬ ነበር ያሰብኩት እና ግርግር አለ ታውቃለህ በምርቃን ሰዓት ህዝብ ወላጅ አለና እቺ እንዴት አድርጌ ነው መኪና አካባቢው ላይ መቆም አይችልም ረጅም መንገድ በዊልቸር እየገፋው ለወስዳት ነው ምናምን ስለዛ ነበር እያሰብኩ የነበረው
እማዬ እዚህ ልደት አዳራሽ ሆነዋል ስትለኝ ልነግርህ አልችልም። እሷ የተናገረችው አለ እንደገና ቦታ መቀየሩ ደግሞ ለኔ ትልቅ ደስታ እንደገና ተወለድኩ ነው የምገባው። ምንድነው እኔ ቻሌንጅ የማስበው ከሩቅ ቦታ ዊልቸር እየገፋው እዛ ሚሊኒየም አዳራሽ ይዤ እንዴት ነው የምገባው? አካባቢ መኪና መቆም አይቻልም፣ ፓርኪንግ አይቻልም። በዛ ሰዓት ሩቅ ቦታ ነው መኪና የምታቆመው። ከሩቅ ቦታ ዊልቸር እየገፋው ዝናብም ሊዘንብ ይችላል። እንዴት ነው አዳራሽ ውስጥ ይዣት የምገባው? መኪናስ እንዴት ነው የሚፈቀደው ለሷ? ያ ነበር ጭንቀት የነበረው። ይህን ስሰማ በእውነት እግዚአብሔርን አመሰገንኩኝ። ለካ አንተ ታያለህ፣ ታስባታለህ። እኔን ሳይሆን እሷን አስባታል። እሷም እንዳትንገላታ እኔም እንዳልንገላታ እዚሁ በተማረች ብዙም ሳልንገላታ እዚሁ ይዣ ሲሄድ ትንሽ መንገድ ተዘጋጋና ሌቱን የተማሪዎች የመጀመሪያ ዲግሪ የሚማሩበት አንድ ሳይድ ነው። በዶክተሬት ደግሞ የሚመረቁት ደግሞ ሌላ ሳይድ ነው። ለዊልቸር መግቢያ ወደ ዲግሪ ተማሪዎች ለመሄድ አልተመች። ቀጥ ብዬ በየት ነው ይዣት ሄድኩት? በዶክተሬት በእነሱ መሀል በዊልቸር እየገፋው እነሱም አልከለከሉኝም። መሀል ላይ እንግዲህ አይታችሁታል ፎቶ። በመሀል እኔ ነኝ ይዣት ሄድኩኝ። በዛኛው በተማሪዎቹ በመጀመሪያ ዲግሪዎቹ አልተመቸኝም። ቀጥ ብዬ በእነሱ በሁለተኛው ሳይድ ይዣ ገብቼ ከፊት እኔ ነኝ እየገፋው እያስነሳው ተማሪዎቹን ትልቅ ሰዎች ናቸው በዶክተሬት የተመረቁት። ይቅርታ ያልኩኝ በዊልቸሩ እየገፋው ደንግጠው ቦታ እየለቀቁልኝ እያገባሁኝና ደስ ብሎኝ እንደውም ፎቶ ማዕረጉንም ስትሸለም ከዶክተሬት ተመራቂዎች መሃል ሆና ነው። ይገርማል። የራሱ አጋጣሚው ትልቅ ደስታ ነው የፈጠረላት። እሷ ብቻ ናት ያለ እንትን በድህረ ምረቃ መሃላቸው ሆና የተሸለመችው። ህልሟን ነው እንግዲህ ህልሟ። ስለዚህ ነገም እሷም ያንን ትለብሰዋለች። በመሃላቸው ሆና አይታችሁታል። እኛም ብዙ ፎቶ አለን እና ደስ ይል ነበር። ድካሜ የልፋቴ ሁሉ ዋጋዬ ነው፣ ደሞዜ ስጦታዬ ነው። የዛች ቀን ወርደው እንዳትንቀሳቀስ ከቦታ ብለው ከመድረክ ወጥተው ሸላሚዋ እንግዲህ ወይዘሪት ፍሬህይወት የአዲስ አበባ ዩኒቨርሲቲ የቦርድ ሊቀመንበር ናት። እሷ እዛ ሁኚ ብለው መተው አለችበት ድረስ ከመድረክ ወርደው መተው ሲሸልሟት ለኔ ትልቅ ክብር ነው። አክብረዋታል። እግዚአብሔር ይስጥልኝ፣ አመሰግናቸዋለሁ። ባለችበት መተው ነው ይሸልሟትና ይሄ ሁሉ ጥረት ይሄ ሁሉ ቻሌንጅ ፍሬው ደስ ይል። ቻሌንጅ ለፍሬ ያበቃል። ትክክል ነው። ውይ አይመችም፣ ውይ አንችልም ማለት የለብንም። ስንቶች ቀርተዋል በዛ መንገድ በመስነፍ ልጆች በየቤቱ ቀርተዋል። ወላጆች በርቱ፣ አሰልቹ። ድካም ቢደክማችሁ የነገውን ተስፋ አስቡ። ድካምን ነገን ስታስብ ተስፋ ስታደርግ ጉልበት ይሆናል፣ ብርታት ይሆናል። ለኔ እሱ ነው የሆነኝ። ነገ ልጅ ስጨርስ ትምህርቷን ስጨርስ ያንም የሚታየኝ ሲደክመኝ ድካሜ አይታየኝም። ከጨለማው በኋላ ብርሃኑ ነው የማስበው። ነገ ልጅ ትመረቃለች። ለምን አይቼዋለሁ። በእኔ ደስ ይላል የልፋት ዋጋ ስታገኝና እኔ በመማሬ በመሰራበት መስሪያ ቤት እድገት አግኝቼበታለሁ። ደሞዜን አሻሽዬ ሰርቼበታለሁ። መማር ጥሩ ነው እና ወላጆች ልጆቻችሁን በተለይ አካል ጉዳተኛ ደጋግሜ እናገራለሁ፣ አሰልቹ፣ አውጡ፣ አስተምሩ። በዚህ አጋጣሚ ደግሞ ለመንግስት እንዲሰሙን የምንፈልገው ለአካል ጉዳተኞችን እዩ፣ አበረታቱ። ብዙ መሰናክሎች አሉ፣ ወላጅን ተስፋ የሚያስቆርጡ አሉ። እዩ ነው የምለው። እዩ። እንዴት ነው የሚማሩት? እንዴት ነው የሚሄዱት? እዩዋቸው ነው የምለው። በቃ እንዲያዩ የመንግስትንም አካል ማሳሰብ ፈልጋለሁ። እዩዋቸው። እንዲህ አይነት ልጆች አሉ በየቤቱ፣ አበረታቱ ማለት ፈልጋለሁ። መልካም። ምንድነው አሁንስ እንግዲህ አሁን ዲግሪው አለቀ፣
ቀጣይ ምዕራፉስ ምንድነው? ቀጣይ ያው ማስተርስ መቀጠል ታጥቀለው ማስተርስ ነው የምትቀጥል? ቀጥላለሁ። ያው እየተማርኩ ያው እስከ ፒኤችዲ ቀጥል እስከ ፒኤችዲ ነው ወደ ኋላ የለም ቀጥላለሁ። ግን በቃ የውጭ ትሞክራለህ ግን ማለት ስኮላርሺፕም ትሞክራለሽ? እግዚአብሔር የፈቀደው ይሆናል። ያ ደግሞ ፈጣሪ እንዲረዳሽ አሜን። እርሶስ ያው ብትማር ነው ፍላጎቱ ብትቀጥል? አዎ በህይወት እስካለው ድረስ አስተምራታለሁ። እሷ በቃኝ እስካለች ድረስ ይሄን አእምሮዋን ይዛ ሕክምናም ያስፈልጋታል። የነርቭ ጉዳይ ሕክምና ያስፈልገው ወደ ትምህርቱ ስላዘነበለች ጊዜ ስላጣው ነው። አሁን ሕክምናውም ተሻሽሏል፣ መሳሪያዎችም አሉ። ሕክምና አሳያታለሁ። ችግሯ ታይቷል፣ ችግሯ ታውቋል። ሳይታወቅላት ካደገች በኋላ ነው። ስፖንሰር አግኝታ ነበረ። ልክ 12ኛ ክፍል ላይ ያለች ኮሪያ ሆስፒታል ታይታ ነበረ። የዳሌ ችግር ሆኖ ተገኝቷል። የዳሌዋ የቀኟ ፓርት ከመገጣጠሚያው ወጥቶ ለብቻው አድጓል። ይሄ በልጅነቷ ቢሆን በሰርጀሪ ይስተካከል ነበረ። ካደገች በኋላ አሁን አጥንቱ ጠንክሯል። ኢትዮጵያ ውስጥ አይቻልም፣ ከሀገር ውጭ ዳሌ መቀየር አለበት ተባለ። ለኖርዋም ኤክስንተን ፊዚዮቴራፒ ያስፈልጋል ተባለ። መንግስት ነው ያሳከማት በጊዜው። ትምህርት ቤት ገባች። ትኩረት ሁሉ ወደ ትምህርቱ ነው። እሷ በቃ የትምህርት አንድ ቀን መቅረት አትፈልግም። አመመኝ እንኳን ብል ለሷ ስል አልቀርም፣ አሞኛል ዛሬ ትምህርት ቤት አልወስድሽም ማለት አልችልም። ይሰማታል። ቢያመኝም ህመሜን ችዬ የግድ ትምህርት ቤት ነው መውሰዳት። ወደ ትምህርቱ አዘነበለች። ትምህርቱ አሁን አልቋል። ሕክምና መታከም ቢያንስ እቺ ቀኝ ፓርቷ ናት። እቺ ጉዳይ እቺ እና ይሄ ቀኝ ፓርቷ አንተ መታዘዝ አይችልም። ነርቫን ተጽዕኖ አድርጎታል። ይሄ ዳሌዋ ላይ የወጣው አጥንት ያ አሁን ቴክኖሎጂውም ሕክምናውም ተሻሽሏል። ብትታክም ምንድነው ያሉት አገር ውስጥ አይቻልም፣ ዳሌ መቀየር አለበት ነው የተባለው። እዛ ላይ ቆመ ሕክምናው። አሁን ግን እንግዲህ የኢትዮጵያ ህዝብም ባለሙያዎችም ቢረዷት ብትታይ እንደገና መሳሪያዎች አሉ፣ ሙያውም አለ። ለውጥ ቢያንስ እንኳን እጆቿን እንዲታዘዙ አሁን በግራዋ ትጽፋለች ኮምፒውተር ላይ በእስክሪብቶም ትሞክራለች በግራዋ። ይሄ የቀኝዋ ፓርት ከሕክምና ጎን ለጎን ትምህርት አስተምራለሁ። በህይወት እስካለሁ እግዚአብሔር ጤና ይስጠኝ መማር ፈልጋለሁ እስካለችኝ ድረስ አስተምራታለሁ እስከ መጨረሻው። ይሄን አእምሮዋን ይሄን ፍላጎቷን አልቀንስም፣ እረዳታለሁ። በጉልበቴ ነው፣ ለእጇ እጅ ሆኜ ለእግሯ እግር ሆኜ ከጎኗ ነኝ። እግዚአብሔር ለኔ እድሜ ጤና ይስጠኝ፣ አስተምራታለሁ። እንግዲህ ያው ባንቺ ለቢያዩ ብዙዎች ይሄን ድል ሳይው ቀርተው ወላጆች፣ ቤተሰቦች ምናምን ከጎናቸው ስለሌሉ እንዲህ አይነት መንገድ ሳያልፉ ቀርተው ከህልማቸው ከራያቸው የቀሩ ብዙ እንዳሉ እናስባለንና ደግሞ እንዲህ አይነት እናቶች ስናገኝ ደግሞ ውጤቱ እንደዚህ ይሆናል፣ እንደዚህ ያማረ ይሆናል እንዳይሽውና ምንድነው የምታያቸው አሁን ለእናትሽ አንቺ? ማማ በቃ ቃላት አይገልጻት የምርም እናት እንዲወቃል ከእናትም የራሷን ተጠቅሞት ቀንሳ ብዙ የሚያስጠቀመው እኮ አሉ። ግን ያንን ተጠቅሞታል እንዲያጣ ውጤት መምጣት ቅንገት የምትታተሩና ቃላት አይገልጻትም። ያው እድሜና ጤና ይስጥ። እኔም ለመጣ ያውቀኝ ያውቀኝም ነው። በተቀጠም ማስገኝ ይቻላል። አመስግኝ የረዱሽ ያገዙሽ እዚህ እንድትደርሺ ከእናትሽ በተጨማሪ ማለት ነው። ዋናውን ድርሻ እሳቸው ይወስዳል። በጣም በመጀመሪያ ፈጣሪ እግዚአብሔር ህይወት ሰጥቶ አትኪ ሞታ ዝኪ ከተባልኩበት ደረጃ ህይወት ሰጥቶ ሲያቀኝ ፈጣሪ አመሰግናለሁ። ሲቀጥል ቤተሰቦች ወላጆቼ፣ ዋናው አጎቶቼ፣ አክስቶቼ
እናቴም አባቴም በጣም ብዙ ሰው ነው ያለው በህይወቴ። ጎረቤቶቼ መጥተው እየጻፉኝ የሚጽፈውን እየጻፉኝ የራሳቸውን ትተው በጣም በጣም ጎረቤቶች ነበረኝ። እነሱን ማመስገን እፈልጋለሁ። ከዛ ሲቀጥል ወደፊት መምህራኖቼ የመጀመሪያ መሰረት ያስባት አለች ሚስ መምህርት ረድኤት ታምራት ትባላለች። ረድኤት ታምራት ራሄል በጣም ማመስገን የምፈልገው እሷን ተቀብላ ዋናው ሙቀት ግን ቤት ያደረገችኝ እሷ። ከዛ ሲቀጥል ደግሞ ኢተርባተር በጣም የምወደው ትምህርት ቤት ብዙ ዓመት እዛ የተማርኩት ከሶስተኛ ክፍል እስከ 10ኛ ክፍል እዛ ትችላለች እውቀት አለች ብለው እያበረታቱኝ እየሸለሙኝ እዚህ ስላደረሱ በጣም ማመስገን እፈልጋለሁ። ከዛ ሲቀጥል ሚሽን ትምህርት ቤት ከታመስ ይተወኛል ወይም ጭወኝ ትምህርት ቤት በጣም የማመሰግነው ስኮላርሺፕም ሰጥተውኛል። ለ2 ዓመት በያጣ የተማርኩበት ትምህርት ቤት ነው። በጣም ብዙ ኤክስፒሪየንሶችን አግኝቻለሁ። በጣም የማመሰግነው። ከዛ ወደ ዩኒቨርሲቲ ሰጣ የዩኒቨርሲቲ ማህበረሰብ በጣም የማመሰግነው። ከዶክተር ሳሙኤል በጀዌ እስከ ተከት ከጽናት ያሰግኩት ያግበው ማመስገን እፈልጋለሁ። በሳይኮሎጂ ዲፓርትመንት መምህራን ሰራተኞች በጣም ማመስገን እሱን አልጠራም። ተንቀጣሪ ማዳት ይብኛል ከኔ ጠራሽም ትባላለች እና በጣም ማመስገን ሊያክቡቼ ተማሪዎች ጓደኞቼ ዋነኛው የሚያይዛት ማለት ለእነሱ አደራ ሰጥታ የምታልፈው በእነሱ ነች። በቃ አሉ የተወሰኑ ጓደኞቼ ሁሉንም ማመስገን እፈልጋለሁ። ይህን እናንተ ውጤት ይህ ብቻ ውጤት እዚህ ጋር ከፊት መጣሁ እንጂ ከጀርባ ላይ ብዙ ሰዎች አሉ እና በጣም ማመስገን እፈልጋለሁ። ፈጣሪ ያክብርልኝ። ሁለታችሁም ፈጣሪ ይመልሰው። እናመሰግናለን። እርስዎስ የሚያመሰግኑት ካለ በመጨረሻ? እኔ ትልቁ ምስጋና የፈጣሪዬን ነው። ለዚህ ቀን፣ ለዚህ ሰዓት፣ ለዚህ ጊዜ ልጅን ስላበቃልኝ ለእኔም እድሜ የተሰጥቶ ደከመኝ ሰለቸኝ ሳል ከጎኗ ሆኜ ለዚህ ስላደረስኳት ፈጣሪዬን አመሰግናለሁ። ከጎኔ አይዞሽ በርቺ ላሉኝ ሁሉ ማመስገን እፈልጋለሁ። በተለይ አዲስ አበባ ዩኒቨርሲቲ አስተማሪዎቿ ላከበሯት በእውነት በጣም ትልቅ ምስጋና አለኝ። ለትምህርት ቤቱ ከላይ ጀምሮ እስከ ጥበቃ እስከ ጽዳት ግቢ ሲያጸዱ ዊልቸር ስገፋ ውይ አቧራ እንዳይሆንባት ብሎ ስራቸውን የሚያቆሙ ጥበቃዎች እናግዝሽ እያሉ የሚረዱኝ ዊልቸር በመሸከም እሷን በመኪና ውስጥ ስትወጣ በማገዝ የሁሉ ህብረተሰብ ላመሰግናችሁ እፈልጋለሁ። በጣም አመሰግናለሁ። ሁሉም ሰው አይዞሽ በርቺ፣ አይዞሽ እግዚአብሔር ጤና እድሜ ይስጥሽ ለዚህ ለልጅ ያኑርሽ ላለኝ ሰው ሁሉ እግዚአብሔር እድሜና ጤና ይስጥልኝ እላለሁ። ለሁሉም አመሰግናለሁ። መልካም እኛ ማስተላለፍ የምፈልገው አንድ መልዕክት አለ። እሺ ሰው አካል ጉዳተኝነት ማለት አለመቻል ነው። በተለይ የበቁ መቻል ማለት ነው። በተለይ የበቁ መቻል ማለት ነው እና ሰው አካል ጉዳተኛ ያላቸው ወላጆች ተስፋ እንዳትቆርጡ፣ ልጆቻችሁ ይችላሉ። ሜቢ በተለመደ ምክንያት ታሪኩ ይችላል፣ ግን በተለየ መንገድ ይችላል። የራሳቸው ችሎታ አለ። እንደ ማንኛውም ሰው አንቺ ይችላል፣ ግን ያንተ በተለየ መልኩ በተለየ መንገድ ማየት እንችላለን፣ መስራት እንችላለን እና አካል ጉዳተኝነትን እንደ እግማ አትዩት። በቃ ይመጣል፣ ወዳችን ጋር ይመጣል። መቼ እንደሚደርስ አናውቅም፣ አይታወቅም። ስለዚህ ለአካል ጉዳተኞች ለማመልከት ይገባል። ፖዘቲቭ ያለው አመሰግናለሁ። እናመሰግናለን። እኛም
እዚህ ቤታችሁ ድረስ መተን እንደ አይነት በጣም አስተማሪ ቆይታ ስላደረግን ያንቺን ፍጹም ጥንካሬ የእርሳቸውንም ፍጹም ድካም እንዲህ በውጤት አምሮ ስናየው ስንመለከተው ደግሞ ያው ሁሉም የሚደነቅ ነው፣ ሁሉም የሚገረም ነው እና ከዚህ የበለጠ ደግሞ ጥንካሬ ሰጥቷችሁ አንቺም ከዚህ የበለጠ ውጤት አምጥተሽ እሳቸውም ከዚህ የበለጠ ደስተኛ ሆነው እንደምንገናኝ ደግሞ ተስፋ አድርጋለሁ። እናመሰግናለን።